አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? እንዴት ዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ አቶ ብሩኬ ሼፍ ሆኖ ምናምን ሲያስደምመን ነበር። የቃጠሎ ምሽት ነበር ማለት ነውና ያው እሱም አልቀረለትም እቀምሳለሁ ብሎ ነበረ ያለውን አክብሯል ማለት ነውና ብቻ ግን ሀይሚዬና ሚፍታህ ቅጣታቸው ነው የዛን ያስረው የቀጡበት ማለት ነው። እና ውዶቼ እንግዲህ ማታ ላይ በኢንስታግራም ብቅ ብሎ ነበረ ማለት ነው። ብሩኬ ብዙ ጊዜ ከዚህ በፊት መኪና ምናምን የሚያማምር መኪናዎች ምናምን ነገር እንደዚህ እንትን ይል ነበር፣ ስቶሪ ላይ ያደርግ ነበር ምናምን እና ያንንም ደግሞ የሚያምር መኪና ገዝቶ አሳክቶታል ማለት ነው ህልሙን። እና ህልሞቹ በጣም ደስ ይላሉ አለ አይደለ? የሚሄድበት መንገድ ምናምን ነገር ፕላኑ ደስ ይላል። እና ትላንትም ላይክ እንደዚህ አይነት የሚያማምር ቤት መኪና ምናምን ነገር ፖስት አድርጎ ነበርና ትልቅ ደረጃ ያደርስህ ወንድሜ፣ የሀይሚዬ ንጉስ ማለት ነው። እና ውዶቼ ትላንት ደግሞ ቤኪ፣ ያው ታውቃላችሁ በቤኪ ቤት ነው፣ በቤኪ ቤት አይመስለኝም በሚኪ ነው በፍፄ ቤት ብቻ በማንኛቸው ቤት ነው ብሩኬ እንግዲህ የለም ምናምን ብለው መተው ነበርና እንደውም በቃ እንዴ ዛሬም ላይመጣ ነው እንዴ ምናምን ላይመጡ ነው በቃ ምናምን እያልኩኝ እንደነገርኳችሁ ተስፋ ቆርጬ ነበረ። ግን ያው መጡ ማለት ነው ባልተጠበቀ ሁኔታ። ሰው በጣም ብዙ ሰው ሊቀሩ ነው ምናምን ብሎ አስቦ ነበር ማለት ነው ቤካ እና ፍፄ ሚኪ በዛ አይነት መንገድ ሲመጡ ማለት ነው። እና ትላንት እንግዲህ ፍፄ በጣም ነው ያሳቀኝ። ግልብጥ ብሎ እኔ እኮ እኔ ራሱ ምን እንደነካኝ አላውቅም ምናምን አላለም እና ባንዴ ማለት ነው ባንዴ ይመቻችሁ። ለማንኛውም ፈታ አድርጋችሁናል። ያው አንዳንድ ሰዎች ዝም ብለው አሉ እንጂ የሚሉ ዝም ብለው ራሳቸውን የሚያደክሙ ስራ መሆኑን እያወቁ ምናምን ያኔ በቃ አለ አይደለ ነገሮችን ወደማይሆን ነገር እየወሰዱ የሚደክሙ በሰው ህይወት ላይ በቃ እንዴት ነው ብቻ ዘና ፈታ አድርጋችሁናል። ያው የብሩኬን ፕራንክ እንግዲህ ብዙ ነገር ተምራችሁበታል። ብዙ ነገር ሞርዛን ለሴት ልጅ በጣም ጠቃሚ መልእክት ነው። በጣም ጠቃሚ የሆነ አስተማሪ ነገር ነው። በተለይ ደግሞ በዚህ ጊዜ ማለት ነውና እንደ ብሩኬ አይነት ወንዶችም ደግሞ እንደ ሀይሚዬ ያለች እንቁ ሴት ይስጣችሁ ማለት ነው። እና ብሩኬ እንግዲህ እንደምታውቁት ለሴት ልጅ ምን ያክል ቦታ እንዳለው በብዙ ምክንያት እስካሁን በመጣንበት ሁሉ ከበቂ በላይ አይተናል፣ ተገንዝበናል። ብሩኬ ምን ያክል ለሴት ልጅ ቦታ እንዳለው፣ ምን ያክል ለሴት ልጅ ክብር እንዳለው ማለት ነው። እና ከትላንትናም ብዙ ነገር የተማራችሁት ነገር አለ ብዬ አስባለሁኝ። አንዳንድ ዝም ብሎ አውቆ አበድ ካልሆኑ በስተቀር ማለት ነው። እና አሉ ደግሞ አንዳንድ ዩቲዩበሮች ምናምን እኔ አለ አይደለ ፎቶ እያመጣሁኝ ወይ የሆነ አለ አይደለ እንዴት ነው ምልልስ ምናምን አልፈልግም በትንንሽ ዩቲዩበሮች ጋር ምናምን። ምክንያቱም እነሱም ሽቀላ ነው የያዙት። ግን ደግሞ ሽቀላችሁን የምትሸቅሉበት መንገድ አስተካክሉ። የምሬን ነው። እና ሰው የሌለውን ስም እየሰጣችሁ እየሳደባችሁ ምናምን ያልሆነ ነገር እያላችሁ ምናምን ለቪው ብላችሁ ለራሳችሁ ገበያ ስትሉ ሰውን እንትን አትበሉ ማለት ዲስሪስፔክት አታድርጉ። አስተያየት መስጠት ካለባችሁ በትክክለኛው መንገድ አስተያየት መስጠት፣ ነገሮችን ባገናዘበ መንገድ አለ አይደለ እንዴት ነው ሚዛናዊ በሆነ መንገድ አስተያየት መስጠት እንጂ ያልሆነውን ተፈጠረ ያልሆነውንም ዝም ብላችሁ እያመጣችሁ እያወራችሁ ምናምን አይደለም። በዛ ላይ ደግሞ በእነሱ ላይ እየሰራችሁ እነሱን እየተሳደባችሁ ፌር አይደለም እንደዚህ ማለት ነው። እና በጣም ይገርመኛል አንዳንዴና ብሩኬን በጣም የሚሳደቡ ሀይሚዬን የሚሳደቡ ልጆች አሉ እዚህ ጋር ዩቲዩበር ሆነው እየተሳደቡ በዛ ነገር እንትን ለማለት የሚፈልጉ ማለት ነው። እና ሰውም አንዳንዴ እንደዚህ አይነት ቦታ ላይ ነው ብዙ ጊዜ የሚገኘው እንጂ እውነት የሚያወራ ሰው ላይ ምናምን ብዙ ጊዜ የለም። ሰው የሚፈልገው ጸብ ያለበት ቦታ ነው። እና እኔ በጣም ይገርመኛል ብዙ ጊዜ ማለት ነው። እና ውዶቼ እዚህ ትንንሽ ዩቲዩበሮች አለ አይደለ የሆነ እንዴት ነው ነገሮችን ሰውን ዝቅ እያደረጋቸው ሰው የሌለውን ስም በቃ እየተሳደባችሁ ምናምን ሳይሆን ይሁን እንዴት ነው አስተያየት መስጠት ካለባችሁ ይሄ ቢሆን ይሄ በዚህ ቢሆን ምናምን ብላችሁ ለራሳችሁም ለህሊናችሁም ለነሱም የሚጠቅመውን ነገር ቢሆን አሪፍ ነው ብዬ አስባለሁ ማለት ነው። እና ያው ገበያ እስከሆነ ድረስ ያው የምትሰሙም ማሰቡም ትኖራላችሁ። ብቻ ግን ይጠቅማል ያልኩትን ነው እኔ የማስተላልፈው። ለማንኛውም እና ውዶቼ ቲክቶክ ላይ ያው የብድ ጥርቅም ነው። ዞሮ ጥሩም ሰው አለበት
አብዛኛውን ግን ዝም ብለው ብሽሽቅ ምናምን ነው እንግዲህ ቲክቶክ ላይ የሚተላለፈው ነገር። ብዙ የሚጠቅሙም ነገሮች አሉ። አብዛኛውም ደግሞ ዝም ብለው የብሽሽቅ ሰፈር ነው ማለት ይችላሉ ቲክቶክ ማለት ነውና ብቻ ግን በሀይሚዬና በብሩኬ ብዙ ነገር ተምራችኋል ብዬ አስባለሁ ማለት ነው። ሀይሚዬም እንግዲህ ጥንካሬዋን ጀግና እንደሆነች ክብሯን በቃ አለ አይደለ ክብሯን የምታስጠብቅ እንዴት ነው በምንም አይነት ወይ ቢሆን ክብሯን ማጣት በማይሆን ነገር ክብሯን ማጣት የማትፈልግ አይነት ሴት ጠንካራ መሆኗን ተረድተናል አይተናል ማለት ነው ውዶቼ። ብሩኬም እንግዲህ የሀይሚዬን ጥንካሬ የሀይሚዬን እንዴት ነው ስም ለማጥራት እንዴት ነው አለ አይደለ ጀግንነቷን ጎበዝ መሆኗን ጥንካሬዋን ለማሳየት የሄደበት መንገድ በጣም ደስ የሚል ነገር ነው ማለት ነውና ባልና ሚስት ጀግኖች ብያችኋለሁኝና አንዳችሁ ለአንዳችሁ የምትተሳሰቡት አንዳችሁ የአንዳችሁን ስም ለማጥራት የምትሄዱበት መንገድ ምናምን በጣም የሚገርም ነውና በጣም ደስ የሚል ነገር ነው። ለማንኛውም ይመቻችሁ። ለአንዳንድ ኔጌቲቭ አስተሳሰብ ያላቸው ሰዎች ኮሜንት መጥፎ ነገር እየጻፉ ሜንሽን ለሚያደርጓቸው የተለያየ ነገር በተለያየ መንገድ ኢቨን ዩቲዩብ ላይ ራሱ ብዙ ነገር እያሉ ሜንሽን ለሚያደርጓቸው ሰዎች ምናምን መጥፎ ነገር ለሚያደርጉት ሰዎች ቦታ እንደማሰጡ 100% አምናለሁ ማለት ነው። እና ሀይሚዬና ብሩኬ እንደዚህ አይነት ነገር ቦታ ሳሰጡ ወደፊት ሁሌም ማለት ነው ሁሌም እናንተም ትናገሩታላችሁ። ብሩኬም ትናንት ብሎታል፣ እኛ ለእንደዚህ አይነት ሰዎች ቦታ የለንም ብሏል እና መቼም ቢሆን አንለያይም። በምንም አይነት መንገድ ቢሆን ፕራንክም ተደራረግን ምንም እልክ ውስጥም ተጋባን ምናምን እየተጨራረስን አንድ ላይ እንቀጥላለን እንጂ መቼም ይለያያሉ ብላችሁ እንዳታስቡ ከፈጣሪ በታች ብሏል እና ፈጣሪ ያገናኘው ማንም አይለየውም። ማንም የፈለገውን ነገር ቢል ማንንም አይሰሙም ማለት ነው ሀይሚዬና ብሩኬ ወደፊት ውዶቼ። ሌላው ያው ትላንት ብሩኬ እንደዛ ሲል ምናምን አረ ማን ያምንካል ምናምን ያሉ የምትሉ ልጆች ነበራችሁ ምናምን እና እኔ በጣም ነው የሚገርመኝ ማለት ነው። አንዳንዴ ብሩኬ ይህን ነገር ያመጣው እኛን ለማስተማር ነው እንጂ ካሜራ ደቅኖ እንዴት ነው አብረን እንደር ምናምን ነገር የሚለው ማለት ነው እና ትገርሙኛላችሁ ማለት ማን ያምናሃል ማን እንደዚህ እናንተ ባታምኑት ምን አገባው እሱ እንዴ? ሁሉም አብዛኛውን ሰው ያምነዋል። ምክንያቱም ብሩኬ ምን አይነት ሰው እንደሆነ እናውቃለን፣ እንረዳለን፣ ተረድቶታልም ደግሞ ብዙ ሰው ከመጀመሪያውም ሲጀመር ፕራንክ እንደሆነ ሁሉም ሰው አውቋል። ይሄ ደግሞ የብሩኬ ማንነት እንዳልሆነ ያውቃል ሁሉም ሰው ማለት ነውና አብዛኛውን በሚባል ደረጃ የተረዳው በጣም ብዙ ሰው ተረድቶታል ማለት ነው። ምክንያቱም ብሩኬን የምናውቀው በዚህ አይነት መንገድ ስላልሆነ ፕራንክ እንደሆነ ግልጽ እንደሆነ ጨዋታ ቀልድኛን ለማስተማርና እኛን ለማዛግ እንደሆነ የታወቀ ነው ማለት ነውና ከምንም በላይ ደግሞ ቅመም ትረዳዋለች። እሷ ከተረዳችሁ ደግሞ በቂ ነው ማለት ነው እና በግድ መጥፎ ሁን ይባላል፣ በግድ ሌላ የማይፈልገውን ነገር አድርግ ይባላል። እንዴት ነው የምታስቡት አንዳንድ ሰዎች ማለት ነው። እና እሱ ሌላ ነገር ከፈለገ ምንም ነገር ማድረግ የሚችል ልጅ ነው። ገባችኋ? ለእኛ ካሜራ ደቅኖ እዚህ ጋር እንትን ማለት አይጠበቅበትም። በቃ የፈለገውን ነገር ማድረግ ከፈለገ ከካሜራ ጀርባ አማሎ ምን ብሎ ወንድ ልጅ ነው ምንም ነገር ከማድረግ የሚገድበው ነገር የለም። ገባችኋ? ላይክ እኛን ለማስተማር ነው ካሜራ ደቅኖ እዚህ ጋር እንደዚህ አይነት ነገር ያወራው እንጂ ምንም ነገር እንትን ቢል ማድረግ ይችላል ማለት ነው። ወንድ ልጅ ነው አለቀ። እና ሀይሚዬ ደግሞ ለእንደዚህ አይነት ነገር የማትንበረከክ ጀግና ሴት መሆኗን ለማስመስከር እንዴት ነው ሰዎች በተለያየ መንገድ ሲያስቧት ስለነበረ የእሷን ጥንካሬና የእሷን ጀግንነት ለማሳየት ያክል ነው ማለት ነው። እና ውዶቼ ሀይሚዬም ደግሞ ፈተናውን በድል ተወታ ምናምን እንዴት ደስ ብሎት ሲስማት እንደነበር ምናምን አይታችኋላ። ላይክ በቃ እንደዛ ነው። በቃ ወንድ ልጅ ጠንካራ ስትሆኑ ራሳችሁን ስታስከብሩ ለክብራችሁ ስትጠነቀቁ ምናምን መሆን በሌለበት ነገር ላይ ይሄ አይሆንም የምትል ሴት ከሆነች በጣም ነው ፍቅሩ የሚጨምረው የሚወዳችሁ የሚያከብራችሁ ማለት ነው። እና ሰው ራሳችሁን ላከበራችሁ ራሳችሁን እንትን ላላችሁ ጠንካራ ጎበዝ ጀግና ለሆናችሁ ባላችሁም ሆነ የትኛውም ሰው ይወዳችኋል ያከብራችኋል ማለት ነው። ራሳችሁን ካረከሳችሁ ግን ሰውም ያረክሳችኋል፣ የራሳችሁም ሰው ይንቃችኋል ማለት ነው። እና በጣም ትልቅ ትምህርትና ትልቅ መልእክት ያለው ነገር ነው። ሀይሚዬም ደግሞ ብዙ ሴቶችን አስተምራለች፣ ብዙ ነገሮችን
እንትን ብላለች ማለት ነውና የኛ ጀግና የኛ እንቁ ሴት ጀግና ወንድና ጀግና ሴት ሲገናኝ እንግዲህ ቤት ይመታል ማለት ነው። ቤታቸው ትዳራቸው ያማረ ይሆናል ማለት ነውና በጣም ሀይሚዬና ብሩኬን ከሚያለያያቸው ይልቅ የሚያመሳሰላቸው ነገር በጣም ብዙ ነው ማለት ነው። ሁለታቸውም ጎበዞች ናቸው። ሁለታቸውም ላመኑበት ነገር ወደ ኋላ አይሉም እና በጣም ጠንካሮች የትንሽ ትልቆች አርቆ አሳቢዎች ናቸውና በጣም ደስ የሚሉ ፍቅረኛሞች ናቸው ማለት ነው ውዶቼ። ለወደፊት ደግሞ ባልና ሚስቶች የሚሆኑ እንግዲህ በቅርቡ ትልቅ ነገር እንጠብቃለን ኢንሻአላህ። ለዛ ያድርሰን ደግሞ ማለት ነውና ለሁሉም ነገር መቸኮል ምናምን አያስፈልግም። ሁሉም ነገር በጊዜው ይሆናል ማለት ነው። ሀይሚዬና ብሩኬ ወደፊት እና አንዳንድ ዩቲዩበሮችም ቲክቶክም ምናምን መጥፎ አስተሳሰባችሁን ብትቀይሩ ባይኔ ማለት ነው። ሁሌ እንዲነገራችሁ አትጠብቁ። ዩቲዩበርም ደግሞ ትንንሽ ዩቲዩበሮች እንደኔ የሆነ ያልሆነውን ነገር ባታወሩ ጥሩ ነው ማለት ነው። ለማንኛውም ይመቻችሁ። ዞሮ ዞሮ እንግዲህ ሚዲያ እስከሆነ ድረስ የሚዲያ ሰው ብዙ ነገር ያወራል። እናንተ ሀይሚዬና ብሩኬ ወደፊት ብቻና ብቻ ነው ማለት ነው ውዶቼ። አላብዛባችሁ። መልካም ቀን ይሆንላችሁ። ዛሬ ደግሞ በጥሩ ነገር እንደሚወጡ ተስፋ እናደርጋለን። ሀይሚዬም ደግሞ መልሳ ፕራንክ ከጀመረች ሀይሚዬንም እንዳትሳደቡ ከወዲሁ ፕራንክ መሆኑን እወቁ ማለት ነው። ልትሄድባቸው ካሰበች ሌላ ነገር እያላችሁ ደግሞ እንዳትሰድቧት እና ውዶቼ መልካም ቀን ብያለሁ። ባይ ባይ።